ፍላወር ብታስ አልተቀበለችው እጭ ምናምን ነገር ብላ እና አዶና አይመጡም እንዴ ምንድነው እሱ ቆዩ ምናምን ብላ አላነሳችለትም። እኛ ላይቭ ላይ ነበርን በዛ ሰዓት ከሷ ጋር ራሱ ከዛ ወጥቶ ሄደ። እርግጠኛ ናቸው ብልግና ነው የሱ ነው ግን እርግጠኛ ናቸው የሱ ነው የራሱ ሶስተኛ አካውንት አለው። እስር ቤት እያለ የሚጠቀምበት ካፒቺኖ ሚል እስር ቤት ይከታተላት ነበር እኮ። በጣም እኮ ብልግና እኮ ነው በጣም። አሁንም እኮ ከላይዋ ላይ አልቆመም እኮ። ሄደሽ አይተሽ ከሆነ እሷ የምትሰደብበት ቦታ ላይ ሪፖስት ያደርጋል እየሄደ። ትናንትና እየተናገርኩ ነበር። ትናንትና እሱን ነበር ስናገር የነበረው። እዚህ የነበራችሁ ሰዎች አይታችኋል አይደለ? ስለ ሪፖስት ነበር ሳወራ የነበረው። ትናንትና ለራሱ ተናድጄ ሪፖስት የሚያደርገው ሁሉ የእሷን የሚነካካ ነው። ይሄ በጣም ተናድጄበታለሁ። እሷ ትታለች ፈትታለች። አንድም ሪፖስትም ምንም የለም። ግን ምንድን ነው እየዞረ እሷን ጀጅ የሚያደርገው? ይሄ ትክክል አለም። አሁንም እየሰማት ሊሆን ይችላል። አንተ ለምን ስለምትሰማ እንደዚህ አይነት ወሬዎች? ስለዚህ ይሄ ጥሩ አይደለም። በቃ ይደብራል። አይኔ አንድ ነገር ሴቷ ላፍም ካለ እኛ እንከሰዋለን። አሁን እንደ ጃኒ ሳይሆን እኛ እንደ ሴቶች ወተን እኛ እንከሰዋለን። አታክት እያደረገ ያለውን ነገር ካላቆም አሁንም በየቦታው እየገባ ሪፖስት የሚያደርገው ነገር እኛ እንደ ሴቶች ቆመን ወተን እንከስላታለን። እኛ እንሟገታለን ከሷ ጋር ፍቅር አለ እና በቃ ህይወቱን አይመራም። እንዴ ምን ታርገው? እኔ የምጠላው ሰው ፔጅ ላይ ሪፖስት አላረገውም እንዴ አልከተለውም። ምን ስክሮል ነው የሚያደርገው ሲመጣልኝ ራሱ ወላሂ አጠገብ ያለችው ቀለበት ምናምን የሚያስርላት እሷ ቃና ታያት የናይልሳ ይጠቀምባት እኮ ነው። እሷ ደግሞ እንደ ሪሞት አይደል የሚያሽከረክራት። ሪሞት ሲፈልግ እጇን ይይዛል፣ ሲፈልግ በገመድ አስሯት በረጅም ሲፈልግ ይለቃትና ሲፈልግ ይጎትታታል። ወደኋላ ወደፊት እያደረገ እየተጫወተባት ነው። ሚዲያ ላይ እንዳይንጫጩበት እኮ ነው እንጂ አምኖበት እየኖረ መስሎሻል እንዴ? ታሳዝናለች። ነገር ግን አሁን በቃ ወታ ጥቃት ደርሶብኛል ድምፅኛለች እና የሁሉ ጫና አይገባትም ቢሆን መጀመሪያ የእነሱ መሀል ገባት በጥብጠች። አይ ተዋቸው። እኛ ስለናየውና ስለ እንትና ሳይሆን ስለ ራሳችን ነው። ያለችበት የራሷ ህይወት ነው። መርጣ ገብታለች። እሷን አያገባንም። እኛ ግን አሁን እዚህ ጋር ድምፅዋ ታፈኑ ስላለችው ልጅ ብቻ በየቦታው እየገባ ሪፖስት እያደረገ እሷ የምትሰደብበትን ቦታ እሱ እየሄደ ሪፖስት የሚያደርገውን ካላቆመ እንደ ሴቶች እኛ ወተን አሁን የምናደርገው በቃ ጃኒ ታፍናለች ነው። በቃ ይሄ ነው አሁን ሁላችንም ቪዲዮ የምንሰራው። ጃኒ ታፍናለች። ጃኒ ትውጣለን። ጃኒ ትውጣና ቪዲዮ ትስራ፣ ያለበለዛ አዲስ አካውንት ትክፈትና እሱን ፎሎ እናድርግ የሚል ቅስቀሳን ጀምር። ወደ ፊት ለፊት እንድትመጣ የህዝብን ድምፅ ማየታ ቢሆን ሶስተኛ አላት ሶስተኛ አካውንት እኮ ሶስተኛውንም ቢሆን ትምጣና ይደግ። እሱ እኮ ማለት ነው ይኸውልሽ ፖስት ያደረገችው እኮ ትክክል እኮ ናት። ታፍኛለሁ ብላ እኮ ፖስት አድርጋለች። አሁን ታፍናለች። አካውንት እኮ መጨረሻ ነው የደረሰው እኮ ሪፖርት እኮ ነው። ልጅቷ እንዳትናገር በዚህ እየታፈነች ያለች። አሁን ታፍናለች። ለምን እንትን የሚለው ማለት ነው ጃኒና ወንድ ቲክቶከሮች እንኳን የማይወዳደሩትን የምትወዳደረው እሷ ናት። በፎሎወር በምን በጣም በጊፍት በምን በቃ አክቲንጓ እብደቷ ምኗ ሁሉ ነገር የሚያምርባት ሰው ሰው ተቀብሏታል። ያቃጥሎታል። ያ ነገር ያናድደዋል። ስለዚህ አሁን ከአዶናይ ጋር ትሁን አትሁን ምናምን ሳይሆን ይሄ ለእነሱ የራሳቸው የቤት ስራ ነው። ሚዲያ ላይ መውጣቷን ያልፈለገው እሱ እንድትታይ አልፈለገም። ከሱ ጋር ስላሌለች ጠፋ ነው እየፈለገው። ወደ ፊት ለፊት እንድትመጣ እናድርጋት። በቃ ገፍታ ትውጣ። እኛም ይሄን ነው እያልን ያለ ነው። አሁን ትውጣ፣ በቃ ይበቃታል። ሰብራ ትውጣ ነው ያ ካለችበት። እንዴት ትውጣ? እያየሽ ነው። ወንዶች ተደራጅተው እኮ ስማ ነው ታያቸው። በቃ ምንም ጀግና መውጣት አለባት። ለማንም ቦታ ተከፍላባት ነው። እያየሽ ነው ማሬ። አይልሽ ዜዶ እነ ዲቦራ ሲረገጡ ያኔ እጃቸውን ይዘው ደፍረው ወጥተዋል። አሁንም እሷን ፑሽ ማድረግ ያለብን ደፍራ እንድትወጣ ነው። በቃኛ በሶስተኛ አካውንቷም ትውጣና ትምጣ። አይኗን አፍጥጣ ምንም አያመጡ። ከዛ በኋላ ይርሳውታል። ይኸው እሱ ማታ አይኗን አፍጥቆ መጣ። አላየሽም እንዴ ጌሙ ሲጫወት? ያ ሁሉም ጉዳይ ውስጥ ያሉበት ሰዎች እኮ ማለት ነው ወጥተዋል። አዶናይም ቢሆን መጥቶ ቪዲዮ ሰርቷል። ይሄው እናቱን መታለት አጠገቧለች። ጃኒ ግን እናቷን በጣም ትልቅ ሰው ናቸው። መጣ ይረሳል ይሄ ነገር ታውቃላችሁ አይደል? ሌላ አጀንዳ አሁን ቶሎ እንደዚህ በገነነበትና እሷ ርዕስ በሆነችበት ላይ ትምጣ። ሌላ ከዚህ የበለጠ አጀንዳ ከመጣ ተሸፍና ነው የምትቀረው። ስለዚህ ትምጣ። የግድ አዶናይ ትሁን ከአዶናይ ጋር እናያት ምናምን የሚለውን የጃኒ ደጋፊዎች እንደዚህ አይነት ነገር ተዉ። መጀመሪያ ልጅቷ ትቁም።
መጀመሪያ ልጅቷ ሻይን ታድርግ። መጀመሪያ ልጅቷ ፈልገው ለራሷ መኪና በላይ ደግሞ ፍትህ ታገኝ። ፍትህ ማግኘት መቻል አለባት። የፍትህ ጉዳይ ተዘግቷል። 100% እርግጠኛ ሆኜ ነው የምነግርሽ። ምክንያቱም ሁለታችሁን እናስጠይቃችኋል። እንደዚህ ነው አንቺም ትገቢያለሽ ምናምን ተብሎ ፖሊስ ጣቢያ እዛው ፖሊሶቹ ልክ እንደ ትዳር ጉዳይ መጀመሪያ በሽማግሌና በእርቅ ፍቱ ተብለው በሽማግሌና በእርቅ አጀንዳው ተዘግቷል። ፍትህ እንዳትጠብቁ። ኢትዮጵያ እኮ ነው ያሉት። መሰለሽ የጊዜ ጉዳይ ነው። ችግር የለውም። እሱ ወደፊት ፍትህ ታገኛለች። አሁን ላይ እውነታው ቢደበቅ እውነት ተደብቆ አይቀርም። አንድ ቀን ይወጣል፣ ይጋለጣል በሌላ ሰው። እንኳንም እንዲወጣችና ስትረሱ በዝቶባት ራሷ ምንም ያላደረገች ግን አሁን ትምጣ፣ ቪዲዮቿን ትስራ፣ ጌሟንም ትጫወት። ማንም ተደብቆ የቀረ የለም። ሁሉም ወደ ስራው፣ ሁሉም ወደ ቀረጸው የሚያረጉ ሰዎችን ዜዲ አንድ ነገር ላውራ። ኦኬ ሰላም፣ እንዴት ናችሁ? ማለት እኔ ሀሳብ መስጠት እፈልጋለሁ። አሁን አካውንት መከፈቱ ፎሎ መደረጉ አይደለም። ጃኒ በጣም የምትወደድ ረጅም ዓመት ቲክቶክ ላይ ቆየች ናት። ለፎሎ ችግር የለም፣ ሰው ያረጋታል። ፎሎ አይደለም እኮ አሁን ችግሩ። ብትመጣም እዚች ጋ 1 ሚሊዮን ፎሎወር ባንዴ ብናስገባትም ተከታትለው ያዘጉባት ነው። ሶ ምንድን ነው ጌም ትጫወት የምትሉት? እሷ እኮ ታፍኛለሁ የምትለው ብትመጣም ሁን መግባት አቅቷት አይደለም። እናቱ ቆይ ዋንዴ ፎርፎር ልንገርሽ፣ እኔ እንትን ነው ቲክቶክ ራሷ ነው ዲአክቲቬት ያደረገችው። በሞሽኒ ሬስት ረፍት ፈልጋችሁ እንዲህ ታድርግ ምናምን እያልን አንወስንላት። በቃ እቺ ልጅ አሁን ያለችበትን ሁኔታ ነገራችን ነገር ጨርሱኛ። ሀሳቤን ልጨርስ። አልጨረስኩም ሀሳቤን። ላይክ ምንድን ነው አሁን መምጣት አቅቷት አይደለም። ጃኒ በጣም ጠንካራ ሰው ናት። ትመጣለች። አሁን መክፈት ራሱ ትፈልጋለች። ሊቭ ላይ እኮ መምጣት ለሷ ጠፍቷት አይደለም። ነገር ግን እንዳለችሽ ዜድ ዲአክቲቬት ያደረገችው ሪፖርት እየሆነባት ስለሆነ ነው፣ እንዳይዘጋ ብላ። ብትመጣ ፎሎ መደረግ አይደለም። እሷ የዚህ ችግር የለባትም፣ ግን እየተከታተሉ ያዘጉባታል። ካዘጉባት ምን ዋጋ አለው? 10 እየከፈተች እቃቃ ጨዋታ ነው። ታፍኛለው ያለችው ምንድን ነው? በጣም ታፍኛለው እና እርዱኝ ያለች ነው። እቺ ነገ ከነገ ወዲያ ራሷን አጥፍታ የሚዲያ ወይኔ እያለን ከምናለቅስ ይሄ ታፍኛለሁ ያለችውን ነገር ፖስት እያደረግን ዓለም እንዲዘግበው እናደርግ። እዚች ጋር ቁጭ ብለን ብናወራ ዳዝም ማተር ለእሱ አይጠቅማትም። ታፍኛለሁ ያለችው አንድ እህትሽ ጃኒ ታፍኛለሁ፣ ብመጣም እዚች ጋር መስራት አልችልም፣ እርዱኝ ነው እያለች ያለችው። ነጌም ተጫዎች ምናምን እሱ ይሄ ጠፋት እንዴ? ታፍኛለሁ አለች። ብዙ እውነታዎች አሏት እንዳልሹ ነው። ወጥታ አንድ ጊዜ እውነታውን ባለሙያ አናግራ ምን መናገር እንዳለባት ጠይቃ መታ እውነታውን መዘርገፍ ነገረቻችሁ እኮ የዛኔ የሆነ ቤት እመጣለሁ ያለውን ነገር ቀን ጠብቄ ጊዜ ያስፈልገኛል አለች። አልተናገረችም፣ ታፍናለች። እና በቃ ድምፅ ኑና ታፍናለች እያልን በጣም ብዙ ነን። ማድረግ እንችላለን። እኛም ደግሞ የአዶናይ ፋሚሊዎችም ሁሉም ከጎኖች ሆነን እና እንደዛ እናደርግላት። አሁን ነይ ጌም ተጫውቺ፣ ለምን ከአዶናይ አሁን የአዶናይ ቪዲዮ ላይ ለምን አትመጣም ምናምን? እንዴት ትምጣ? የብዙ ዓመት የ4 ዓመት ህልሟ ስንት ለፍታ እኮ የገነባችውን ነገር ነው የተናደባት። እንዴት እየሳቀች ትመጣለች? ሰዎች ገባችሁ? እና ይህንን አግዛት። በቃ ታፍናለች ብለን ቪዲዮ እንስራ፣ ያለማቋረጥ ፖስት እናድርግ፣ ሪፖርት እናደርጋለን። በኩሌ ሰርቻለሁ። የትላንትናውንም ስቶሪ የለቀቀችውንም ለቀቅ ያለው እኔም አሁን ፖስትኩት። ገባሽ? በቃ ይህንን ነገር እናግዛት። ነይ ጌም ላይ ነይ። አይደለም እንዴት ትመጣለች? ተረዷት እንጂ ጠፋት እንዴ እሷ ጌም መጫወት? በየቀኑ መስራት ያለብን አሁን ያንን ነው። በቃ ይህንን ነው ልነግራችሁ። እኔ ግን ማለት ነው ያላችሁ እንዳወራ አያሳስበን። ገባችሁ? እሱ ራሳቸው ሲዋደዱ አብረው ይሆናሉ፣ ሳይዋደዱ እሱ አይደለም። አሁን የልጅቷ ደህንነት ነው እና ወደ ስራዋ ነፃነቷ ነው የሚያሳስበን። ትክክል። ዋናው እሱ ነው መሆን ያለበትም ይሄ ነው። ታውራሃና ነድል ስጧት ላውራ እያለች ነው። እንዴት ናችሁ? ለመጀመሪያ እንዴት አረፈዳችሁ?
እኔ እንደውም ማለት ነው ላይ ከሶሻል ሚዲያ ለትንሽ ጊዜ መጥፋቷ ለእሷ በጣም ጥሩ ነው። ጌም መጫወቱ ምናምን አይደለም የሰው ልጅ ማየት ያለበት፣ መጀመሪያ ከራሱ ጋር መግባባት አለበት አይደል? እዚህ ጋር ቆሞ የሰውን አፍ ለመጠበቅ የሰውን እያንዳንዱን ለምንትን ለማለት ለመመለስ መጀመሪያ ራሳችንን ማበርታት አለብን። እኛ ስንቆም ነው እኛ ለራሳችን አለን ስንለው ነው ሰው አለ ሁላችሁም ይላል። ሰንበዲ መቶ እዚህ ጋር ይነቅፈኛል ሳይሆን ጃኒ እንደ እውነቱ ከሆነ ላይክ በጣም አንዳንዴ ዊርድ ነገር ልታደርግ ትችላለች እና ያያታለን። ግን ያ ነገር እንዴት ነው አሁን ላይ ጭራሽ እያባባሰው ነው። የድሮ ፋይል እያወጡ እዚህ ጋር ፖስት የሚያደርጉትኝ እዚህ ጋር እየመጣ ስሟ እየጠፋ ያለው ድሮ በምታረጋቸው ነገር ነው አብዛኛውን ነገር። በአሁኑ እንኳን የሆነ ነገር እንኳን ሀፕን አርጎ እንኳን ድጋሜ ጃኒ ምናምን ቢባል የበፊት ነገር ነው ተጎርጉሮ የሚወጣው። ስትሳደብ እናውቃታለን። የማይሆን ነገር አድርጋ እንኳን እዛ ድሬዳዋ የታሰረች ጊዜ እያንዳንዱን ነገር እናውቀዋለን። ዩሲ የሚካር ነገር አይደለም። ያንን ነገር ድጋሚ አስተካክላ ጠንካራ ሴት ሆና ነው መምጣት ያለባት። ይሄ የበፊቱ ማንነቷን ረስታ መምጣት አለባት። ይሄ ተሳዳቢነቷን ምናምን ሳይሆን መጫወት ካለባት ሰው ጋር መርጣ የምትጫወት አይነት ሴት ሆና ነው መምጣት ያለባት። ባውንደሪ ሊኖራት ይገባል። ሬድ ላይ ሊኖራት ይገባል። ለሰዎች በቃ ህይወቷ ውስጥ ሰዎችን ሳታስገባ ጌሟን ተጫውታ የምትወድ ሆና መሆን አለባት። እንደውም መጥፋቷ ልክ ነው። በቃ ራሷን ማስተካከል አለባት። ሁሌ ልጅነት የለም። ሁሌ እዚህ ጋር ድራይስዬ ሶሪ በጣም ያስተጋባልና ሚዩት ታደርጊልኛለሽ እናቴ? ይቅርታ ግን እሺ፣ በጣም ስለሚያስተጋባ ነው። እና ሁሌ ልጅነት የለም። ህፃን ልጅ አይደለችም። ራሷን የምታውቅ ሴት ናት። ራሷን አስተካክላ ለራሷ መጀመሪያ መቆም አለባት። እያንዳንዷን ነገሯን አስተካክላ ነው እዚህ ጋር መምጣት ያለባት። የምትሳደባቸውን ነገሮች ይሄ አጓጉል ነገሮች አንስታ ራሷን ሆና መጫወት ካለባት ጋር የራሷን ባውንደሪ 8 ወሩ 9 ወሩ خلاص አሁን ሌላ አለ ታሪክ ነች ያ እኮ በቃ አልኩሽ። በዛ ነገር ያንን ነገር ተመልሰው እያመጡባት እንድትጎዳ ነው የሚያደርጓት። ሌላዬ እኔ አሁን እንኳን ከመግባቴ በፊት ሪካርድ እያሰማሁ ነበር። የድሮ ነገር ነው እያወጡባት። ያንን ነገር የምትቋቋምበት ኢነርጂ ይዛ ነው መምጣት ያለባት። መውደቅ ተቀይራለች። የበፊቷ ጃኒ አይደለችም። የተሳደባለች የምትሮጥ በፊትም ለሚሰድቧት ነው መልስ የምትሰጠው እንጂ ጃኒ ከመሬት ተነስታ አትሳደብም። ሲሰድቧት ነው የምልሽ ሳምሪዬ፣ እሱን ነው የምልሽ። ኖ ሶሪ አስጨርሱኛ ሳምሪዬ። እኔ ተሳደብ ምናምን ተሳደባለሽ ያንን ነገር ላይ ነው አይተሻታል።